زخبركم سمعتي تي زعززن زخبرن سلامتاي أقدمي يقرب بفتو بمقتصال أبي أحمد أبرلما إثيوبيا بزعبا نغاريت كونات أفدق بقيح بحري انتاي بلي زبل أرستي نباهم كبلي لومي علت أسرى مقابيت كلتشحن أسران حموشتن أبز التقابئة برلمان إثيوبيا أبي أحمد بزعبا قيح بحري إذا بزح جزي أنصار إرترا زقبرو زنبرة قوس بنا إثيوبيا ميدياتات بنا إثيوبيا سبسلطانات نبعلو وسيحكا قيح بحري أفدق قيح بحري انت خونه بسمع انت زي كونه خا بحيلي زبل سنة موقت ننويح جزيه هجي ناب بوحدو خلت عمتات زخون ناب إرترا زتوكوري ناب قيح بحر زتوكوري بفلايكا مس مختام وعل بريتوريا أمونغو ولك أملاخ سياسة فوركن أبي أحمدن زنبرة زمدنا إنا قرده إنا خفئه إنا حشكره مسكده أمودة أتاها مبتح قوس ومسبسحه مستبتك اتي قوس بسعو كايد سانيحي بفلا يبزح الجوان بزح وطرخم زلو ينقريو هجس انتايلو زبلسي ابتعلتو ابتمعلتو ممزقابو أقداسي إمو زلنا رئيتوها زلنا رئيتو خهب أبزي تقريبا له مالتي أبي أحمد أبرلما إثيوبيا بزعبا نغاريت كونات أفدق بحري انتاي بلي حجي زنا جرزي كنريون دحر دأخوينا ناتو مدري أبزي قريبي له سلازي قدمي كنا نتقارب متوجود يبار برد إياكين مانسات مانشراشر نورنتو أكتموال كمان نم عالم قاسن النقاقر تككل نو በዓለም ላይ የናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም ነገር ግን በንግግርና በውይይት በሰጡ መቀበል መሆን አለበት ግጭት እንዳትገቡ ጥንቃቄ ያስፈልጋል ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል የለም ይሄ ለኢትዮጵያ ትልቅ ድል ነው ስለ አባይም ስለ ቀይ ባህርም መነጋገር ይቻላል ስለ አባይም ስለ ቀይ ባህርም በዊሚን አፕሮች አብሮ መስራት ይቻላል ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል ናሬሽን ሐሳብ ንግግር ግልጽ ሆኗል አንዳንድ ሰዎች ይሄ መንግስት ይሄንን ጉዳይ ያነሳው ለአጀንዳ ነው ለፖለቲካ ነው ለምርጫ ነው እያሉ ሲያሙ ይሰማል ግን ያሜት ውሃ አይቋጥርም ምክንያቱም የኢትዮጵያ የወደብ የሲያትስ ጥያቄ ላለፉት 15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆን ሕጂ አብዚ ብዛዕባ ناي قيح بحري أفدق قيح بحري حطونا نويح جزيز صنحيو أيت الزاربو بزعبو أيت زخونة حطو أيت العلو زبهالا قباب أبكعي زبزلو جي أفدق بحري access to the sea مالت بالتفلالي أجباب بسمع كجبر ذكاء النجاري هجي أبزي زدانا جروز اللو نجرجن أفدق بحري ترى يلوز حلفو زلو أكسس يلوز حلفو زلو
ዋንነት ይዝደሊ አብይ አሕመድ ናቱ ሰበስልጣናት ኣብ ተፈላለየ ኣጋጣሚታት ንሱውን ከም ተዛረቦ ቅድሚ ሕጂ ኣብዚ ፓርላማ ዝመጽዩ ናይ ባሕሪ ኣፍ ደገ ጥራይ ዘይከነ ዋንነት ናይ ባሕሪ እዩ ዝደሊ ዘሎ ስለዚ ሕጂ ግን ኣብዚ መደረ እዚ ብፎኩስ ይደናገር ኣሎ ማለት እዩ ስለዚ ብዙሕ ምውቃዕ ዘለዎ መደረ ስለ ዝኾነ እስኪ ንከታተሉ ሕጂ ቢያንስ ባለፉት 5-6 ዓመታት በመንግስት ደረጃ ንግግር ከማድረጋችን በላይ የመደመር ሲሪየስ መጽሐፎች የመጨረሻው የመደመር ትውልድ በ2014 የወጣው የዛሬ 3 ዓመት ገደማ ሳይወጣ በፊት የታሸ ስራ ነው። በመጨረሻው አካባቢ 240 ገጽ ላይ መልሳችሁ እንድታዩት የጂኦፖለቲካል እይታ ለውጥ ይላል ርዕሱ። የጂኦፖለቲካል እይታ መለወጥ አለበት የሚል እሳቤ ያነሳል። ቀይ ባህርንና አባይን እያነሳ ቆይቶ ገጽ 245 ላይ በሁለት የውሃ አካላት ስር ይላል። መጽሐፍ እኮ ነው። 3 ዓመቱ ነው። ያ መጽሐፍ ለሁሉም ሰው ሕጂ ብዚ ባዕሉ ዝጸሓፈው መጽሐፍ ቅዱስ ኣይኮነን ቁርኣን ኣይኮነን ዝተኻትዐሉ ሰብ የለን ሕጂ ዝጸሓፍክዎ መጽሓፍሲ ኣረኣያና ክቕየር ኣሎ ጂኦፖለቲካዊ ኣረኣያና ኣብዚ ቀይሕ ባሕሪ ኣብዚ ክልተ ማያት እዚ ናይ ኣባይን ናይ ቀይሕ ባሕርን ክቕየር ኣለዎ ኢሉሲ ከም ዓብዪ ነገር እዚ ሕጂ እቲ ናይ ድንቁርና መድረኽ ማለት እዩ እቲ ናይ ሓሶት ፓርላማ ማለት እዩ ከምዚ ኢሉ ክዛረብ እንከሎ ሕቶ ሓቶ መን ይጽሒፍዎ ስለተጻሕፈሲ ውዱእ ነገር ማለት ኣይኮነን ኣብ እምነት ተወቕረ ፍልጠት ማለት ኣይኮነን ስለዚ ሕጂ ንቐጽል እሞ አድርና ለጎረቤት ሁሉም ሰው ያውቁታል። የመንግስት እሳቤ ሁለቱም በሚመለከት ምን እንደሚመስል ቁልጭ አድርጎ ያሳያል። የተከበረው ምክር ቤት ግን አንድ ክሪቲካል ነገር አስምሮ እንዲገነዘብ የምፈልገው የዚህ የሁለቱ ናሬሽን መደመር ከመጽሐፉ በፊትም ነበር። መደመር ላይ አልተቀመጠም። የመደመር መንገድ ላይ አልተቀመጠም። የመደመር ትውልድ ላይ ተቀመጠው የትውልድ ጉዳይ ስለሆነ ኮንሸስ ነበር። ትውልዱ ይህንን ጉዳይ ሲሪየስሊ አይቶ ምላሽ መስጠት አለበት የሚል እምነት ነበር። በሚስጥር ግን ሳይሆን በግልጽ የተጻፈ ነው። ማንም ሰው ማየት ይችላል። የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚህ ቀጠና ውስጥ ለሁላ ሕጂ እዚ ብሓቂ ትክክል ኣይኮነን ዝዛረቦ ዘሎ ማለት 5000 ገማግም ባሕሪ እንተሃለወ ብሓቂ ኩለን ሃገራት እተን ላንድ ሎክድ ዝኾነ ሃገራትን እተን ኣብ ገማግም ባሕሪ ዘለዎን ሃገራትን ክጥቀማሉ ይኽእላ እየን ብሕጊ ብዓለም ለኻዊ ሕጊ። እቲ ሕጂ ዘሰሓሕብ ዘሎ ጉዳይ ግን ዋንነት ቤና ኣቢልካ ኢኻ እሞ ዋንነት ክትረክብ ማለሲ ንሓንቲ ልኡላዊት ሃገር መሬታዊ ሓድነት ከይ ጠሓስካሲ ቤንኻ ክትረክብ እቲ ትርጉም እኮ ትማፕ ናይ ኢትዮጵያ ዕፁውቲ ሃገር ዝገብራ ናብ ባሕሪ ኣፍ ደገ ዘይብላ ዝገብራ ልኡላዊ ግዝኣታዊ ሓድነት ዘለዎን ሃገራት ኣብ መንጎኡን ኣብ መንጎ ኢትዮጵያን ኣብ መንጎ እቲ ባሕርን ስለ ዘሎ እዩ። ሕጂ ናበይ ገጽካ ባህርያዊ ሃብቲ ኩሉሲ ንዓና እዩ ዝምልከት ክትብል ከለኻ ኣብዚ ኩሉ ዕግርግሩ ናይ ምተበጽሐን ብሰላማዊ መገዲ ብዓይኒ ቢዝነስ ብቁጠባዊ ኣተሓሳስባን ቅመራን እንድሕሪ ክትረኽቦ ኮይንካ ወላ ሓንቲ ዘሸግር ነገር የለን። ኣብዚ ኩሉ ዘረባታት ናይ ዲፕሎማሲ ናይ ምተበጽሐን ምክንያቱ ኣብ ኣፍሪካ 16 ሃገራት ላንድ ሎክድ ዝኾነ
ወይ ናይ ባሕሪ ኣፍ ደገ ዘይብለን ሃገራት ኣለዋ ኩለን ኩናት ኣየልዓላን ብስምምዕን ዝኸዳ ትናሃተን ታሪክ ገንፂልካ ምርኣይ ይከኣል እዩ ስለዚ እዚ ዝብሎ ዘሎ ምድንጋር ምግናን ኣለዎ ማለት እዩ ሓቂ ሁሉ ተጠቃሚ የሚያደርግ መንገድ መፈጸም ይቻላል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት ለኢትዮጵያ ሕዝብ ለኤርትራ መንግስት እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ሕጅብ እዚኣ እታ ኣብ ቅድሚ ዝባይቶ እዚ ኣብ ቅድሚ ዝፓርላማ እዚ ኮይነ ኢትዮጵያ ብሰንኪ ቀይሕ ባሕሪ ንኤርትራ ናይ ምውራር ዝኾነ ይኹን መደብ ወይ ትልሚ የብላን እዚ ከዓ ከረጋግፅ ይደሊ ኣብ ቅድሚ እዚ ባይቶ እዚ ወይ ፓርላማ እዚ ዝብል ዘሎ ሕጂ እዚ ሰብ እዚ ብምድንጋር ተፈልጠ ስለ ዝኾነ ጽባሕ ግልብጥ ኢሉ ኣነ ዝበልኩሲ ብሰንኪ ቀይሕ ባሕሪ ብሰንኪ ናይ ባሕሪ ኣፍ ደገ ምስ ኤርትራ ዝውላዕ ኩናት የለን ብሰንኪና ኢለ ሕጂ ስዒቡ ከም ዝዛረቦ ንሕና እንተተንኪፍና ግን ዝብል ኣዘራርባ እውን የምፅእ እዩ ሕጂ እንታይ እዩ ኩሉ ግዜ ኩናት ክባራዕ እንከሎ ንስኻ ጀሚርካዮ ንስኻ ጀሚርካዮ ኣነ ጀሚረ ኣይጀመርኩን ንስኻ ኢኻ ጀሚርካዮ ኩሉ ግዜ ተፈላለየ ኣጋጣሚታት ነዊሕ ግዜ ዝወስድ መን ከም ዝጀመረ ንኽፍለጥ ዝኾነ ነገር ከዓ እዩ ነቲ ነገር ዘባርዖ ማለት እዩ ሕጂ እዚ ስለ ተዛረበሲ ወላ ሓንቲ ትርጉም ይብሉን ካልኣይ ነገር ኣብዚ ሕጂ ናይ ባሕሪ ጥራይ እዩ ዝብል ዘሎ ኣብቲ ዶባት ዘሎ ኩነታት ኣመልኪቱ ኸ ኩናት ከባርዕ ይኽእል ዶ ኣይተዛረበን ከምኡ ይበልኩን እዩ ዝብል እዚ ኣሉ ቀጣን ምባል ዝለመደ ሰብ እዚ ወላ ሓንቲ ዘረብኡ ክዓፅፍሲ ግዜ ይወስደሉን እዩ ከም ሕሩጭ ተበቲንኩም ነይርኩም ገለታት ዝበሎም ምሶም እዩ ሕጂ ዝኩሉ እንተኣሽሙ ዝገብር ኣብዚ ባይቶ እዚ ኣብዚ ፓርላማ እዚ መፅዩ ክንደይ ዘረባ ክንደይ ብድዐ ተዛሪቡ ዝሓቶ ሰብ የለን እዚ ኣብይ ኣሕመድ ድራማታት ዘካይደሉ መድረኽ እዩ ሕጂ ከዓ ሎሚ ከምቲ ልሙድ ድራማ ዘካይድ ዘሎ ሕጂ ትናቱ ቦዲ ላንጉጅ እቲ ዘረብኡን ሰላም ዘለዎ ዘረባ እውን ኣይኮነን ከም ሓቂ እንድሕሪ ክትንተን ኮይኑ ግን እስኪ ንቐፅል እሞ እንታይ ከም ዝብል ንስማዕ ያላት ፍላጎት እንነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ በገበያ መርህ ይህንን ችግር እልባት እናበጅልን ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል እዚኣ ሕጂ ምድንጋር ትኾነሉ ምክንያት እንታይ እዩ ዓለም ለኻዊ ሕጊ ኣሎ ዕፅዋት ሃገራት ናይ ባሕሪ ኣፍ ደገ ዘይብለን ሃገራት ናብ ባሕሪ ክጥቀማ ኣፍ ደገ ባሕሪ ክጥቀማ ኣክሰስ ክረኽባ ዝብል ውዕል ኣሎ ሕጊ ኣሎ በቲ ሕጊ መሰረት ምስ ኩለን ሃገራት ስምምዕ ምግባር እዩ ሕጂ ብትስምምዕ ናይ 40 ዓመት ይኹን ናይ 50 ዓመት ይኹን ስምምዕ ተገይሩ በትናተን መሰል ዘልየና ኣቑሑ ክእትዋን ክውፃእ ንኽእላ ማለት እዩ ሕጂ እቲ ዝሓፀረ መገዲ ንኢትዮጵያ ሕጂ ብወደብ ዓሰብ ምጥቃም እቲ ርሕቀት ቀረባ ስለ ዝኾነ ፀገም ኣይምነበሮ ዓበይቲ ፅርግያታት ገይርካ ካብኡ ሓሊፉ ናይ ባቡር መስመራት ዘርጊሕካሲ ነቲ ዘድሊ ነገር ክማላእ ይኽእል እዚ ግን ኣይኮነን ዝዛረብ ዘሎ ሕጂ ዓለም ለኻዊ ሕጊ ከም ዘሎ ብኡ ክንከይድ ኢና ብኡ ክንሰማዕ ኢና ፀገም የለን ኣይኮነን ዝብል ዘሎ ሕጂ ብድሕሪ እቲ ዘረባ ናይ መፈራርሒ ወይ ትሬትኒንግ ዝኾነ ነገር ኣለዎ ማለት እዩ ስለዚ እቲ ናቱ ኣዘራርባ ንዘራረብ ቢልካ ብሓይሊ ገዲድካ ይኮንካ እንትዘራረብ ብሓይሊ ዘገድድ ነገር የለን ብዲፕሎማሲ ብስምምዕ እቲ ክኸውን ዝግብኦ ከም ሓቂ እንድሕር ደኣ ኮይኑ ናይ ፖለቲካዊ ዕላማ ወይ ናይ ካልእ ዕብዳን እንተዘይብሉ ኮይኑ እንጋፈጠው
እንጋፈጠው እንወያይ እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ህዝብ ወንድም ህዝብ ነው። የኤርትራ ህዝብ ምስኪን ህዝብ ነው። ለኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። እዚ ሕጂ ወላ ሓንቲ ሚዛን ዘለዎ ዘረባ አይኮነን። ንአብይ አሕመድ ዘይፈልጥ ሰብ ጥራይ እዩ በዚ ነገር እዚ ክዳናገር ዝኽእል። ምክንያቱ ንህዝቢ ትግራይ እንታይ ከም ዝበሎም ቅድሚ ሕጂ ይፍለጥ እዩ። ብትግርኛ ቋንቋ ከይተረፈ ንሕና ንዓኹም ከመይ ጌርና ንውግአኩም ትግራይ እኮ ሞተርና ኢትዮጵያ እንዳበለ ዝሓባብል መዳናገር መዋቅዕ ስለ ዝኾነ ቃላት ናይዚ ሰብ እዚ ዋጋ የብሉን። ምክንያቱ ሕጂ ናይ ኤርትራ ህዝቢ ከምዚ ኢሉ ይማስበሉ፣ ግን ጽባሕ ክስልበጥ ከም ዝኽእል ፍሉጥ እዩ። ናይዚ ሰብ እዚ ሕጂ እቲ መደርኡ ማለት ምትንታን አገዳሲ እዩ፣ ግን ዘረባ ናይ ሰብ እዚ ኣይኮነን ክስማዕ ዘለዎ። ኣብ ባይታ እንታይ ይግበር ኣሎ፣ እንታይ ጭብጥታት ኣሎ፣ እዚ እቲ ክትንተን ዘለዎ ማለት ከም ሓቂ ንሕና ብሰላም ኢና እንደሊ ምባሉ ጽቡቕ ነገር ይሕማቕ ነገር ኣይኮነን። ግን ናቱ ድሕሪ ባይታ እንድሕር ዳኣ ተመርሚሩ ግን ማለት ዓብዪ ናይ ሕቶ ምልክት እዩ ዘለዎ። ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህዝብ ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄ መሰማር አለበት። ማንም ደፍሮ አይሞክረንም። ሕጂ እዚ ፈኸራ እዩ። እዚ ሕጂ ፈኸራ እዩ። ነቲ ክብሎ ዝፀንሐ ናይ ሰላም እንታይ ሽሙ ዘፍርስ እዩ። እዚ ሕጂ እንታይ ዘምፅኡ ንዓና ተንኪፎምና ኣብ መወዳእታ ክባርዖ እንድሕር ደልዩ ተንኪፎምና ኢሉ ንሳቶም እዮም ጀሚሮሞ፣ ንሳቶም እዮም በዲሎምና፣ ንሳቶም እዮም ኣብ መሬትና ዘለዉ እውን ክብል ይኽእል እዩ ሰብ እዚ። ሕጂ ማለት ናቱ ድሕሪ ባይታ ስለ ዝፍለጥ እዩ፣ እንታይነቱ ስለ ዝፍለጥ እዩ እምበር ንመጀመርያ ግዜ ዝተዛረበ ወይ ከዓ ቅንዕና ዘለዎ መራሒ እንተዝኸውን እዚ ኣዝዩ ጽቡቕ መደረ እዩ ምተባህለ ነይሩ። እዚ ሰብ እዚ ግን ወላ ትገጹ እንድሕር ኢኻ ናይ ምድንጋር ገጹ ቅንዕና ዘይብሉ ሰብ ስለ ዝኾነ ሲ ብኸምዚ ገይሩ ሓባቢሉ ኣዋቂዑ እዩ ዝኸይድ። ስለዚ ንክልቲኡ ተጋራጫዊ ነገር እዩ ንዛረብ ዘሎ። በቂ ዝግጅት ስላለ ፈክር የምንዘጋጀው ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በከባቢያችን ሕጂ ሰብ እዚ ብዛዕባ ኣብዚ ዞባ እዚ ናይ ሰላም ሓይሊ ኢና እዩ ዝብል ዘሎ። ንኩሉ ሰላም ንኸነምፅእ እናዘለልና ንኣቱ ኣብ መንጎ ኣቲና ከዓ ሽግራት ንፈትሕ ኢሉ ስኢሉ ንነብሱ እዩ ዝምጉስ ዘሎ ማለት ሲ ንባዕሉ ተዛሪቡ ባዕሉ ንነብሱ መጊሱ ዝኸይድ ሰብ ዝሓቶ ዘይብሉ እንድሕር ደኣ ኮይኑ ወላ ሓንቲ ትርጉም የብሉን። ግን ስኢልካ ዘሎ ዘረባ እዚ ግን መማቕርቲ ስለ ዝኾነ ንሕለፉ ሕጂ እንዲመጣ ስለምንፈልግ እስከዛሬ ከማንም ጋር አንድ ጥይት ተኩሰናና ወደፊት መኛ ፍላጎት ይሄው ሕጂ ክሳብ ሎሚ ምስ ዝኾነ ይኹን ሓይሊ ተታኺዝና ይንፈልጥን ኢና ንሃገራት እዩ ዝብል ዘሎ። ግን እዚ ሰብ እዚ ክሳብ ሎሚ ኣብ ስልጣን ክሳብ ዝመፅእ ካብ ዝመፅእ ኩሉ ግዜ ብተኽሲ እዩ ዘሎ። ኣብ ትግራይ ኣብ ተኽሲ፣ ኣብ ኣምሓራ ኣብ ተኽሲ፣ ኣብ ኦሮሞ ኣብ ተኽሲ፣ ኣተሓሳስብኡ ናይ ተኽሲ ናይ ኩናት ሰብ እዩ። ስለዚ ሕጂ እቲ ዓይኑ ፍጢጡ ዝሕሱ ዘሎ ሰብ ክእመን ኣይክእልን ማለት እዩ። ስለዚ ከምቲ ኣቐዲሞ ዝበልክዎ እቲ ክርአ ዘለዎ ኣብይ ኣሕመድ እንታይ ይገብር እምበር ኣብይ ኣሕመድ እንታይ ተዛሪቡ ይኮነን።
مغنيات السبزي بقالاتو زقيت سبا يكونن ننفسو خحد نقالاتو خحد كسلبت دقائق أيقو أسدلوني أي حفرني خا حن كتب بحال نقر يقول سلازي يوتي نايز سبزي زربا زي إمان زقبرو مالتي يوم يكتم من معينة تنقصا كيتنياوم وغن منور يلبسن هجزي فخراي منم አይነት ትንኮሳ እዚ ዝኾነ ይኹን ምትንኻፋት ካብ ዝኾነ ይኹን ወገን ኩሉ የብሉን ኢሉ የጠንቅቕ እዩ ዘሎ እንታይ ኢኻ ዘንጽፍ ዘሎ ህጅዚ ዝኾነ ነገር ተተናኺፈ ተባሂሉ ኣብ ኩናት ከኣቱ ከም ዝኽእል እዩ ዝዛረብ ዘሎ ስለዚ እዚ ፍሉጥ እዩ ኣዘራርብኡ ፍሉጥ እዩ ምክንያቱ ናይ ሰላም ኣዘራርባ ኣይኮነን ዘሎ ሰብዚ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ሕጂ እዚኣ ተሓሶት ናይ ቀይሕ ባሕሪ ሕቶ ንኢትዮጵያ ናይ ህልውና ሕቶ እዩ ሓሶት እዩ መሰረት የብሉን ማለት ኢትዮጵያ ናብ ባሕሪ ኣክሰስ ክትረክብ ብተፈላለየ ሃገራት ዓቕሚ ኣለዋ መሰል ኣለዋ ዝዓግታ ሓይሊ የለን ስምምዕ ገይራ ክሳብ ዝኸደት ሕጂ ናይ ቀይሕ ባሕሪ ናይ ባሕሪ ኣክሰስ ናይ ህልውናና ሕቶ እዩ ክብል እንከሎሲ ኣብ ምንታይ እንታይ ማለት እዩ ሕጂ እቲ ዘደንቁሮም ዘሎ ኣተሓሳስባ እዚ እዩ ኖ እስራን ብልጽግና ኖረ አልኖረ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም እዚ ሕጂ እቲ ዝዓበየ ሓሶትን ናይ ድንቁርናን መገዲ ቀዳማይ ነገር ናይ መግዛእታዊ ዶባት ኩለን ሃገራት ኣፍሪቃ ብመግዛእታዊ ዶባት እየን ቆይመን ዘለዋ ሕጂ እንታይ ኢሉ እዩ ነቲ ህዝቢ ኣብ ሓንጎሉ ዝስእል ዘሎ ብኸምዚ ዝመሰለ መስመር ናይ መግዛእታዊ ዶባት ተዓፅዩ ኣብ ቤት ማእሰርቲ ኣብ ጸልማት ረይዎቲ ሓሶት ኣብ ቤት ማእሰርቲ ብጸልማት ክነብር ዝደሊ 130 ሚሊዮን ህዝቢ የለን ይዝብል ዘሎና እዚ ሕጂ እንድሕሪ ከፋፊልና ክንሪኦ ኮይና ቀዳይ ነገር ተዓፅዩ ኣብ ቤት ማእሰርቲ ዝነብር ህዝቢ ኢትዮጵያ የለን እንታይ ኮይኑ ዝዕጾ ብጅቡቲ ይወፅእ ኣሎ ብሶማል ክወፅእ ይኽእል ብኤርትራ ክወፅእ ይኽእል ንግዲ ክእቱ እንድሕር ዳኣ ደልዩ እንታይ ግን ትተሓሳስቡ ሕጂ እዚ ናይ ብሓቂ ንቕሓት ዘይብሉ ህዝቢ ጥራይ እዩ ክስዕቦ ዝኽእል ስቕልካ ብስምዒት ዝኽከብ ህዝቢ ጥራይ እዩ ክስዕቦ ዝኽእል እዚ ዛረርባ እዚ እሞ ከመይ ገይሩ እዩ ዝዛረቦ ዘለኹ እንታይ ዓይነት ፈኸራ እዩ ዝዛረብ ዘሎ ቀዳማይ ነገር 130 ሚሊዮን ኢሉ ዝዛረቦ ዘሎ 130 ሚሊዮን ክህሉ ድዩ ክህሉን ካልእ ሕቶ እዩ እዛ ሃገር እዚኣ እንድሕሪ ፋሕፋሕ ኢላ 130 ሚሊዮን ኣይህሉን ስቕልካ ነቲ 130 ሚሊዮን እውን ክንቀዋሚ ትወስዶ ነገር ኣይኮነን ክንቀዋሚ ወሲድካሲ ስቕልካ ሃለውለው ክትብል ኣይትኽእልን ከም ሓቂ ክርአ እንከሎ ግን ልዕሊ ኩሉ ነቲ ህዝቢ ኣብ ፍርሒ እትዩ ከንቀሳቕሶ ክኽብክቦ እዩ ዝሓስብ ማለት እዩ ሕጂ እዚ ቅንዕና ዘይብሉ ሓቅነት ዘይብሉ ናይ ብሓቂ ጥዕና ዘለዎ እምሮ ዘይሓስቦ ማለት እዩ እዚ ግን ንናቱ ናይ ስልጣን ምቕጻል ብዛዕባ ነፍሱ ጥራይ እዩ ዝዛረብ ዘሎ ኣብዚኣሲ ኣብ ኢትዮጵያስ ክንደይ ዓመት ክነብር ክእል እየ ምናልባሲ ተቐባልነት ናተይ ብኸመይ ክዓዘዝ ዝኽእል ንባሕርን ተበልኩ ገለ ነገር ተሓስኩ ገለታት ዝብላ ተሓሳስባ ወይ ብዲፕሎማስያዊ መገዲ ፀቕጢ ገይረሲ ጂኦፖለቲካዊ ኩነታት ተጠቒመ ነቲ ጂኦግራፊ ቀይረስ ዝብላ ተሓሳስባ ክህልዎ ክእል እዚ ዘረባ እዚ ፈኸራ እዩ ተህዲድ ከዓ እዩ ምፍርራሕ ከዓ እዩ
هجي زي ناي سلام مدري يكونن بوشتي ازي حيال زخونة تهديد فخران زلوي نمدهال زقبر نمدون قوار زقبر استقبره دراما يو زبر يتولن Did you know that you can make between 5 and 25% on your money per month passively without predicting the market? يطاوله ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚካብል ሶሉሽን እንዲፈጠር ለመላው ዓለም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የቀይ ባህር ጉዳይ የማይፈታ ህልም ነው፣ የሩቅ ጊዜ ህልም ነው። እንዴት እንደዚህ አይነት የሩቅ ጊዜ ህልም እጂንና ማህበረሰብ ዓለም እዚ ነገር እዚ ናህና ረብሓ ክትግበር መታን ከተዓርቁና ከተቀራርቡና ንጽውዕ ኢሉሎ እዚ ብዲፕሎማሲ ክግበር ዝኽእል በቲ ዓለም ለኻዊ ሕጊ مستن هاجرات تسامعك يبحر أفدقة نقدخا خطأتو زلكا وحط كأن دقة تسدد زخص من معك كله نبوري علم لخا حق خايد قفوي سلازي بزح قال زد لنا قريب ولا بحايلي أقسيبكا خقبري كالديو زبل حتى حجي كرقلو مسألو جن كتكام خل مالتي تاس أجمع تفتر زلاجن أبزي أزدانا جرازلو نحنا وننتي زبزلو أفدق بحري ownership مالسي كابتنات كادوبات وزاس بخمي خامو نايكال هزبتات دوب تحيسكا كتونن بتعلم لها وحقي نقدر تقبر تخيلها خطوتن كتوصن تخيلها جن كم زز مسألة فخرة مو زي كونه حسوت قريبكا درديركا 230 مليون حزبينا اب كما محبوس اب عصوا ننبر كنكون عين خلينا نهنا نايك اي بحريسي واننسي نهلاو واننتي كان دحر قميت اب حسوتي فركاشيتي سنه موغوت ይሄ መንግስት ያስባል የሚሉ ግለሰቦችና ቡድኖች አልፎ አልፎ ይደመጣሉ። ይሄ ዓለም አንድ ግለሰብ ኩባንያ ማርስ ላይ ወጣለው የሚልበት ማርስ ወጥቼ ወርሳለው ቢልበት ዓለም ውስጥ እየኖር 30 እና 40 50 60 ኪሎ ሜትር ያለችን ቀይ ባህር ለመንካት حجي زيتي أزي تحساسب زي سنة موجوتاوي مالتي حدثنا مارس قصو خيد إيلون ماسك الناس عاري مو أبوها أخيدو واننت انتبله مارس زتدهس سيكونن وانا يقولون مارس نحن حساب نفلطون مارس كيدو اندحري ونينوسي نحن مارس زنبر سبعي نفلطون أبزي مريت زيقن ووان نقولو مريت أبزي عالم زيا كلن هاجرات ناتن دوبات هاللون ناتن واننت هاللون مالتين هجي أبزي غربا زلسي من يزخل كلنا انت عين الزربا ايزي زيوم حجي نريهم زلنا كلهم توم دبلوماسيين يوم سمعوا زلون هجي زي سبزينا ابدان زربا ايزي زارب زلو قن اتي وسان نجر انتايو مني بدحري يزلو دقف هاللو وديو مشارخت اللو وديو كم زوم عبيتي منقستات تعيز حسب زلو كنبل نخل مالتي بزخونه اتي ناتو سنموغوت قن نايدون قرنا اكايداي مغنياتو سنموغوتاوي يكونن مالسي حدا سب حدا والكسب نمارس قصو يدهسس اكوا دهسيسوس كونن دا حسبسي نحنا بتقانا زلا ناي خندي شح كيلومتر زي اكل رحقه زلو بحرسي من يخلكلنا خبل كلسي انت عين السنه موغوتيزي نعلم مالت
የሚቻል አይመስለኝም። እኛ ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ ጥሪ ያቀርባሉ። የጀመረው ብልጽግና ጉዞ ይቀጥላል። ሰላማችን ይበልጥ እያደገ ይሄዳል። ለኢትዮጵያ ሰላምና እድገት የሚጓጉ የትኛውም ግለሰብና ቡድኖች ለንግግር መንግስት ክፍት መሆኑን ተገንዝበው ሁልጊዜም በውይይት በንግግር ጉዳያቸውን ለመፍታት እንዲዘጋጁ ጥሪ ያቀርባለሁ። ሚዛን ሳንስት ለአዳዲስ ልማት በጋራ እንድንቆም ጥሪ ያቀርባለሁ። እጅግ አድርጌ አመሰግናለሁ። ሕጂ እዚያታ ብዛዕባ ናይ ኤርትራ ተዛረባ ማለት እዩ ኣብ ዘሎ መዓልቲ ዕለት 10 መጋቢት 2025 ብሓቂ ብዙሕ ነገራት ዝረብ ኣሎ በቲ ናይ ኤርትራ ወገን ዘሎ ጉድለትን ዘሎ ድኽመትን እዚ ኩሉ ሕጂ መፅኢ ዘሎ ኩነታት ኣብ ኤርትራ ድኹም ስርዓት ኣጽናተ ስርዓት ስለ ዘሎ እዩ እምበር ኣብ ዝሓለፈ 33 ዓመታት ኤርትራ ግዝኣተ ሕጊ ተኸቲላ ባይቶ ኣቂማ ሓጋግን ፈራድን ኣካላት ዘለዎ ባይቶ ዘለዎ ሃገር ነይሩ እንተዝኸውን ቁጠባ ተመሓይሹ ህዝቢ ከዓ ተኣኪቡ ኣብ ዓዱ ብሰላም ክነብር ዝኽእል ብሕጊ ክነብር ዝኽእል እንተዝኸውን ንሱ ንባዕሉ ዓብዪ ዘይድፈር ኩነታት ምተፈጥረ ምዕባለ ምተወንጨፈ ዓዲ ትምህርትን ዓዲ ምዕባልን ህዝባ ብጥዕናን ብመሰልን ዝኸዱ ሕቡናትን ኩርዓትን ዘይድፈሩ ምኾኑ ዝኾነ ኮይኑ እቲ ጽንተት ዘምጽአ ስርዓት ግን ነቲ ሃገር ተቓላዒት ገይርዋ ንኤርትራ ትበሃል ሃገር ከምዚኦም ዝመሰሉ ዝዕንድሩ ሰባት ብቐሊሉ ገለ ክዛረቡ ከተንፍሱን ከለዉ ኣብ ምስካፍን ኣብ ፍርሕን ተኣቱ ሃገር ኮይና ትርከብ ማለት እዩ። ንሱ ካልእ ኣርእስቲ እዩ። ኣብዚ ናይ ሎሚ ኣርእስቲ ግን ኣብይ ኣሕመድ ዝዛረቦ ዘረባ ትርጉም ይብሉ ድራማ እዩ። እንታይ ኢና ክንርኢ ንኽእል? ኣብይ ኣሕመድ እንታይ ይገብር ኣሎ ኣብ ባይታ እዩ ትሕቶ። ኣብ ባይታ ኣብ ኢትዮጵያ እንታይ እዩ ዝግበር ዘሎ? እቶም ናቱ ጀነራላት እንታይ እዮም ዝብሉ ዘለዉ? እቲ ናቱ ኣተሓሳስባን እቲ ስልበጣን እቲ ምውቃዕን እቲ ምድንጋርን ኩሉ ግዜ ፍሉጥ እዩ። ብዝኾነ ኮይኑ ነዚ ንሃገርና ኤርትራን ንህዝብታት ኢትዮጵያን ነቲ ዞባን ብምሉእ ሰላም ይምነ እቲ ኩነታት ተስፋ ገብር ኣብዘይ ረብሕ ኣብዘይ ንህዝብታት ዘይርብሕ ዕንወትን ጥፍኣትን ዘምጽእ ካልእ ዙርያ ናይ ኩናት ከይበጽሕ ተስፋ ንገብር ኣይበጽሕን ኸውን። እዚ ሰብ እዚ ግን ዝእመን ሰብ ከም ዘይኮነ ከስምረሉ ይደሊ እሞ በዚኣ ክገድፈኩም ሕጂ በዚኣ ያለ ሓንቲ ናይ ዝወስቶ ናይ